ኢየሱስ ክርስቶስ ፈጣሪ ነው ወይስ ፍጡር? ወይም ደግሞ ብዙ ሰዎች ፍጡር ነው የሚሉ ሰዎች አሉ። በሃይማኖት ስም ያው ሃይማኖት ኖሮ ግን ኢየሱስ ፍጡር ነው ብለው የሚያምኑ ሃይማኖት ያላቸው ሰዎች አሉና መጽሐፍ ቅዱስን ይዘው ነው እንግዲህ አሁንም ሰዎች ሆን ፍጡር ነው የሚሉትና መጽሐፍ ቅዱስ ፍጡር አድርጎ ያስቀምጠዋል ወይስ ፈጣሪ ያደርገዋል? ይሄንን በትክክል ማየት ያስፈልጋል። ለእግዚአብሔር ቃል ወደ እግዚአብሔር ቃል ተመልሰን ስንመለከት እግዚአብሔር ኢየሱስ ክርስቶስ ምንድነው የሚለው እዚህ እስቲ በእግዚአብሔር ቃል ውስጥ እንመልከት። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ወንጌሉን ሲጀምር ምን አለው? ስለ ኢየሱስ ክርስቶስ ነው ወንጌሉ። በነገራችን ላይ መጽሐፍ ቅዱስ ለምታነቡ በሙሉ ከላይ ጀምሮ ምን ይላል? የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ወይም ቅዱስ ማቴዎስን፣ ቅዱስ ሉቃስ፣ ቅዱስ ማርቆስ እንደጻፈው ነው። ግን ወንጌሉ የማን ነው? የኢየሱስ ክርስቶስ ነው። የማንም አይደለም። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው። ዮሐንስ ምን አለ? እና እሱን እናነባለን። ምዕራፍ 1 ቁጥር 1 በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። እንግዲህ ምንም ሳይኖር ምን ነበር አለ? ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ አለ። እንግዲህ እግዚአብሔር የሚለው ዴፊኒሽን ያው ከምዕራፍ 1 ስንመለከተው ዘፍጥረት ምዕራፍ 1ን መጽሐፍ ቅዱስ ያላችሁ በሙሉ ዘፍጥረት ምዕራፍ 1 ቁጥር 1ን ስታነቡት በመጀመሪያ እግዚአብሔር ብሎ ነው የሚጀምረው። እግዚአብሔር ሰማይና ምድርን ፈጠረ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው መጽሐፍ ቅዱስ የሚባለው ነገር ራሱ ሲጀምር የሚጀምረው። እግዚአብሔር አለ፣ ያ እግዚአብሔር ሰማይና ምድርን ፈጠረ ይላል። እዚህ ጋር ስንመጣ ደግሞ እግዚአብሔርም ቃል ነበር ወይም ቃልም እግዚአብሔር ነበረ አለ። እንግዲህ አሁን ዘፍጥረት ምዕራፍ 1 ቁጥር 1 ላይ የምናየው እግዚአብሔር የሚፈጥረው እግዚአብሔር እዚህ ጋር የተጻፈው እግዚአብሔር ነው። ለምን ሁለት እግዚአብሔር የለም፣ አንድ እግዚአብሔር ነው። ያ አንድ እግዚአብሔር ነው ፈጣሪ። እዚያን አንዱን እግዚአብሔርን አሁን እየተረከ ያለው ቃልም እግዚአብሔር ነበረ አለ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ሁሉ በደንብ አስምሩ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። የሆነው ነገር ሁሉ በእርሱ የሆነ ነው። የሆነው ሁሉ በእርሱ ከሆነ ሁሉ ነገር በእርሱ ከሆነ ከእርሱ በፊት ማን ነበር ልንል እንችላለን? ወይስ እንዴት ተፈጠረ ማለት ይቻላል? ይሄን በደንብ አድርገን አስተውለን እንየው። በእርሱ ሕይወት ነበረች። ጭራሽ የሚገኝ የሚፈጠር ሕይወት ሳይሆን በሱ ውስጥ ራሱ ሕይወት ነበር አለ። ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። እንዲህ ያለ ነው እንግዲህ የእግዚአብሔር ቃል እየተረከልን ያለው ስለ ኢየሱስ ክርስቶስ ነው። ወንጌሉ አትርሱት። ሲጀምር የጀመረው ስለ ቃል ነው። እየተናገረ እየተረከ ያለው ስለ ቃል ነው። ቃልን ደግሞ እግዚአብሔር አደረገው። ከዛ ቁጥር 11 ላይ ስታነቡት ቃልም ስጋ ሆነ ይላል፣ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ይሄ እንዲህ ወንጌሉን እንዲህ አድርጎ ይጀምረዋል። ግን እስቲ አልፎ አልፎ ከወንጌሉም አሁን ወደ መልእክቶችም ሄደን ስለ ኢየሱስ ክርስቶስ የተነገረውን ነገር እንመልከት። እዚህ ቆላስይስ ምዕራፍ 1 ቁጥር 15 ይሄንን የተነሳንበትን ቲም አትርሱት። ዮሐንስ ያለው ያስቀመጠው ነገር ማለት ነው። ስለ ቃል ሲናገር ሁሉ በእርሱ ሆናል፣ ቃልም እግዚአብሔር ነበር አለ። ከሆነውም ደግሞ አንዳችስ እንኳን ያለ እርሱ አልሆነም አለ። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። በኩር ነው ማለት በነገራችን ላይ መጀመሪያ ነው። ፍጥረት ሳይባል ፍጥረት የሚባል ነገር ሳይኖር እሱ መጀመሪያ ነበር ለማለት ነው። ቀደም ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጋር ከተቀመጠው ቃል ጋር አትርሱት። ከዛ በኋላ ምን ይላል? ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ብሏል ቀደም። ከዛ በኋላ እዚህ ላይ ምን ይላል? ሁሉ በእርሱ ተፈጥረዋልና ከፍጥረትም ሁሉ በፊት በኩር ነው። ሁሉ ተመልከቱ፣ ሁሉ የምትለዋን ነገር በደንብ አስተውለን። በእርሱና ለእርሱ ተፈጥሯል። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። አሜን፣ እግዚአብሔር ይመስገን። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ደግሞ ከምንድን ነው? ከሁሉ በፊት ነው። ምንም ነገር ሳይኖር እሱ አለ። ምንም ነገር ሳይገኝ እሱ አለ። ምንም ነገር አለ የሚባል ነገር ሳይኖር እሱ አለ። እግዚአብሔር ይመስገን። እና የሆነ ቢግኒንግ ልናስቀምጥለት አንችልም። የሆነ መጀመሪያ ልናስቀምጥለት አንችልም። በዚህ ጊዜ ተጀመረ ክርስቶስ፣ በዚህ ጊዜ ተፈጠረ፣ በዚህ ጊዜ ነበረ ለማለት አይቻልም። እግዚአብሔር ይመስገን። ከሁሉ በፊት ከነበረ ቃሉ ነው እንግዲህ የሚለው፣ እኛም አይደለም።
ወይም ሰንበዴ አይደለም እያለ ያለው ወይም ደግሞ የተፈጠረ ነገር አለ እያወራን ያለ ነው። መጽሐፍ ቅዱስ የተነገረው መጽሐፍ ቅዱስ ያስቀመጠልን ነገር ነው። መጽሐፍ ቅዱሳችን ደግሞ ሲያስቀምጥልን ምን አለን? እርሱ ከሁሉ በፊት ነው አለ። ከሁሉ በፊት የነበረ ነው። ሁሉ በእርሱ ተጋጥሟል። አሜን። የተፈጠረው ነገር ሁሉ በእርሱ የሆነው ነው። ኢየሱስ ክርስቶስ ይባረክ። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ሆኖ ዘንድ መጀመሪያ ከሙታን በኩር። እንግዲህ ተመልከቱ፣ መጽሐፍ ቅዱስ ውስጥ ያሉት ሰዎች በሙሉ ኢየሱስ ክርስቶስን የመጀመሪያ ወይም ደግሞ ከሁሉ በፊት የነበረ ማንም ሳይኖር የነበረ ምንም ሳይፈጠር የነበረ የተፈጠረ ሳይሆን ፈጣሪ መሆኑን ነው ያሰመሩበት ግልጽ እያደረጉ የመጡት። ወይም የምናነበው በቃል ውስጥ የምናነባቸው ነገሮች በሙሉ ይሄን የሚያሳዩን ናቸው። ኢየሱስ ክርስቶስ ይባረክ። ዕብራውያን ምዕራፍ 1 ላይ ስናነበው ደግሞ ዕብራውያን ምዕራፍ 1 ቁጥር 1 እያነበብን ቃሉን እንሄዳለን። ምዕራፍ 1 ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና ብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዓለም መጨረሻ ለኛ ተናገረን። አሜን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ እኔ አባት ሆነዋለሁ፣ እርሱም ልጅ ሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክትም መላእክቱም መናፍስት አገልጋዮችም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን እዚሽ ጋር በደንብ አስተውለን እንያት። አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድ ከአመፅንም ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ቁጥር 10 ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጆችህ ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ አመቶችህም ከቶ አያልቁም። አሜን። ኢየሱስ ይባረክ። በደንብ አድርገው ነው እነዚህ ጸሐፊዎች ስለ ኢየሱስ ክርስቶስ እያስቀመጡ ያሉት። ከመጀመሪያ የነበረ መሆኑን፣ ፈጣሪ መሆኑን፣ የፈጠረ መሆኑን። ኢየሱስ ይባረክ። ሌሎች ማብራሪያዎችን እናያለን። አሁን የዚህ ዕብራውያን ጸሐፊ ምን ማለት ነው የሚለውን ከላይ ጀምሮ የተጠቀሰውን ነገር ስለ ልጁ የተናገረውን ነገር ሁሉ እናየዋለን። ግን ዋናው ቁም ነገር እዚህ ቦታ ላይ በተለይ የዕብራውያን ጸሐፊ እያስቀመጠልን ያለው ምንድነው? ኢየሱስ ከመጀመሪያ የነበረና ፈጣሪ መሆኑን ነው፣ የፈጠረ መሆኑን ነው የሚያሳየን። እግዚአብሔር በቃሉ ነው ሰማይና ምድርን የፈጠረው። እግዚአብሔር በቃሉ ነው ይሁን እያለ ነው እያንዳንዷን ፍጥረታት ካለመኖር ወደ መኖር ያመጣው። ኢየሱስ ይባረክ። እንደውም ምዕራፍ 1 ዘፍጥረትን ስታነቡት እኮ እግዚአብሔር ይሁን አለ ሆነ ይላል። ምዕራፍ 11ን ይሄን ዕብራውያንን ስትመለከቱ ምዕራፍ 11 ላይ ስትመለከቱ ደግሞ በእግዚአብሔር ቃል ሰማዮች እንደጸኑ ይናገራል። ሁሉን እግዚአብሔር በቃሉ እንዳዘጋጀ ይናገራል። ምዕራፍ 11 ቁጥር 3ን ስታነቡት ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየውም ከማይታዩት እንዳልሆነ በእምነት እናስተውላለን። እግዚአብሔር በቃሉ ነው እነዚህ ነገሮች ሁሉ የፈጠረው። በልጁ ፈጠረው የሚለው ቃል እንደዛ ነው የሚታየው። ኢየሱስ ክርስቶስ ይባረክ። ለምን ቀደም ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የሚል ቃል አይተናል። ሁሉ በእርሱ ሆነ ይላል። ሁሉ እግዚአብሔር በራሱ በቃሉ ያደረገው ነገር ነው። ጌታ ኢየሱስ ይመስገን። እና ይሄን እንዲህ ካየን በኋላ አሁን መጀመሪያ አለው ወይ ወይም መጀመሪያ ይቀመጥለታል ወይ ብለን ስንመለከት ቃሉን እያነበብን ስንሄድ መጀመሪያ የሚል ነገር የለውም። እዚህ ለምሳሌ ራእይ ዮሐንስ ምዕራፍ 1 ከራእይ ዮሐንስ በፊት ሚክያስ ምዕራፍ 5ን ባነብ ጥሩ ነው። ምዕራፍ 5 በተለይ እሱ ግልጽ ያደርገዋል። ከብሉይ ኪዳን ጀምሮ እናየዋለን። ቁጥር 2 ጀምሮ ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው። ይሄን ትንቢት ክርስቶስ በመወለዱ የተፈጸመ መሆኑን የአዲስ ኪዳን ጸሐፊዎች እና ማቴዎስ ጠቅሰው ጽፈዋል። ምዕራፍ 5 ቁጥር 2ን ስታነብም አንቺ ቤትልሔም ኤፍራታ ከቀድሞ ጀምሮ ከዘላለም የሆነ ከመቼ ከዘላለም የሆነ ከመቼ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። አሜን። ኢየሱስ ይባረክ። አወጣጡ ከምንድን ነው አለ? ከዘላለም። ለቃል ጅማሬ የለውም ወንድሞች። ቃል ተጀመረ አይባልም። ተመስገን እግዚአብሔርና ቃሉ። ለምሳሌ አሁን እኔ በተወለድኩ ሰዓት ከእናቴ ማህፀን ስወጣ ማናችንም ብንሆን ስንወለድ ከቃል ጋር ነው የተወለድነው። በእኛ ውስጥ ቃል የሚባል ነገር አለ። ተመስገን ቃላችን ከኛ በኋላ የተፈጠረ ነገር አይደለም።
ተመስገን። ወደ እግዚአብሔር ስንመጣ ደግሞ እግዚአብሔር ከዘላለም ነው ካል ቃሉም ከዘላለም ነው፣ ወይም ለቃሉ ጅማሬ የለውም። ተመስገን። እግዚአብሔር ከዘላለም የነበረ ነው፣ ቃሉም ከዘላለም የነበረ ነው። ተመስገን። ስለዚህ ጅማሬ አናስቀምጥለትም። ይሄን የእግዚአብሔር ቃል ነው የሚነግረን። ከዘላለም የሆነ ይወጣልኛል፣ ገዢም ይሆን አወጣለሁ፣ ባንቺ መሀል አመጣለሁ። አሁን ብዙ ሰዎች የመሰላቸው ክርስቶስ በምድር ላይ ሲመላለሱ ኢቭን 30 ምናምን እድሜ ያስቀመጡለታሉ። 33 አመት 30 አመት ከተወለድክ አንተ ስንት አመት ነው ብለው የጠየቁት ሰዎች አሉ፣ የማርያም ዮሴፍ ልጅ ስለመሰላቸው። አሁን አንዳንዶች በጥቂት ነው የተሻሉት። ለምን? ስቲል ጅማሬ ያስቀመጡለት፣ ግን ጅማሬው ነው ዓለም ከመፈጠሩ በፊት የነበረ ወይም ከእግዚአብሔር ጋር ሆኖ ዓለምን የፈጠረ ነው፣ ወይም ደግሞ እግዚአብሔር መጀመሪያ እሱን ከፈጠረ በኋላ በሱ በኩል ዓለማትን ፈጠረ ብለው ለማስቀመጥ ይሞክራሉ። እና በጣም ይሄ ትልቅ ስህተት ነው። ለምን? እንደዛ ካሉት እድሜ 33 ነው፣ የ30 ነው፣ 46 አመት አልሆንህም ምናምን ካሉት ሰዎች የተለየ አይነት አመለካከት አይደለም። ትንሽ ነው የተሻለው። መስገን ወደ መጽሐፍ ቅዱስ ጸሐፊዎች ስንመጣ ግን የመጽሐፍ ቅዱስ ጸሐፊዎች እድሜ አላስቀመጡለትም ወይም ጅማሬ አላስቀመጡለትም። እንደውም ቅድም ዕብራውያን ላይ አላነበብነውም እንጂ ዕብራውያን ምዕራፍ 7 ላይ ስታነቡት ስለ መልከጼዴቅ ማለት የጽድቅ ንጉስ ማለት ነው። የጽድቅ ንጉስ ኢየሱስ ነው። ስለ ጽድቅ ንጉስ ሲናገር ምን አለ? አባትና እናት የትውልድም ቁጥር የሉትም ይላል። አባትና እናት የትውልድም ቁጥር የለው ማለት የትውልድ ጅማሬ የለውም። ተመስገን። መልከጼዴቅ የትውልድ ቁጥር የለውም ወይም የትውልድ ጅማሬ የለውም። እዚህም ላይ ሚክያስ እየተነበየ ያለው ምንድነው? አወጣጡ ከቀድሞ ጀምሮ የነበረ ነው አለ። ከዘላለም የነበረ ነው አለ። ለዘላለም የምንሰጠው ጅማሬ የለም። ኢየሱስ ክርስቶስ ራሱ ምን አለ? ወደ ኢየሱስ ወዳለው እንምጣ። ዮሐንስ ኢየሱስ ክርስቶስ ራሱ ምን አለ? ምዕራፍ 1 ከቁጥር 4 ጀምሮ ላምበው። ዮሐንስን በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከዚህ ቀጥሎ ያለው ነው ለወደደን ከኃጢአታችንም በደሙ ላጠበ መንግስትና ለአምላኩና ለአባቱ ካህናት እንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን አሜን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ምዕራፍ ቁጥር 8 ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ ይባረክ። ምንድነኝ ያለ? አልፋና ኦሜጋ እኔ ነኝ አለ። ወደ ታች ቁጥር 17 ላይ ስታነቡት ዮሐንስ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ አለ። ከኢየሱስ እግር ስር ማለት ነው። ቀኝ እጁንም ጫነብኝ ይላል። እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። ከመቼ? ከዘላለም እስከ መቼ? እስከ ዘላለም። ወደዚህም ኢተርኒቲ ነው ምንድነው? መጀመሪያም የሚል ነገር አናስቀምጥለትም ለዘላለም። ወደ ፊትም ደግሞ ለኢየሱስ ጨረሻ የለውም። እዚህ ጋር ነው የሚያበቃው አንለውም። ተመስገን። የሰው እድሜ ነው አሁን በተወለደ በ70 አመቱ ሞተ ምናምን መቃብር ውስጥ ቀረ ምናምን ነው። ኢየሱስ ክርስቶስ ግን ብላለ ሞቼም ነበርኩ፣ ግን በሞትም እንደነበርኩ ከዘላለም የነበርኩ ነኝ፣ ደግሞ ለዘላለም ደግሞ ሕያው ነኝ አለ። ተመስገን። ስለዚህ በጣም 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 ትልቅ ችግር ውስጥ ነው መንገባው። ኢየሱስ ክርስቶስን ጅማሬ የምናስቀምጥለት ሆነ ትልቅ ኮንፍሊክት ነው ከጥቅሱ ጋር የሚኖረን ከእግዚአብሔር ቃል ጋር ትልቅ ግጭት ውስጥ ነው መንገባው። እርግጠኛ ነኝ በዚህ ዘመን እነዚህ የመጽሐፍ ቅዱስ ጸሐፊዎች ባጠገባችን ከኛ ጋር ሆነው ቢሆን ኖሮ ስንቱን ህዝብ ታዝበው፣ ስንቱን ህዝብ ገስጸው፣ ስንቱን ህዝብ ፈርደው ነበር። እግዚአብሔር ይመስገን። ግን በጣም የሚገርመው ይሄው ቃሉ ቁልጭ ብሏል። አሁን እነሱ የሉ ቃላቸው የጻፉት ቃል ግን ግልጽ ሆኖ ተቀምጧል። ስለ ኢየሱስ ክርስቶስ የተናገሩት ነገር ግልጽ ሆኖ ተቀምጧል። ስለዚህ ጅማሬ የለውም ወይም ደግሞ ተፈጠረ ሊባል አይችልም። እነዚህን ጥቅሶች ሁሉ የት አድርገን ነው ኢየሱስ ተፈጠረ ምን? እነሱ ኮንትሮቨርሻል አድርገው የሚያነሷቸውን ጥቅሶች ለምሳሌ አሁን አንዱ ምሳሌ ምዕራፍ 8 ቁጥር 22 ላይ ነው የሚያስቀምጡት። ምሳሌ ምዕራፍ 8 ቁጥር 22 ላይ ግን ስታነቡት ስለ ጥበብ ነው የሚያወራው። በነገራችን ላይ ምዕራፍ 8 ቁጥር 1ን ብናነበው ይበልጥ ግልጽ ሊሆንልናል። ለምን? ቁጥር 1 ላይ በእውኑ ጥበብ አትጮህም ወይ ብሎ ነው የሚጀምረው። በሴት አንደኛ እንግዲህ ኢየሱስ በሴት ጾታ አይጠራም። ጥበብ ነች እያወራች ያለችው፣ ጥበብ ነች እየተናገረች ያለችው።
እና ያቺ ጥበብ እያወራች ያቺ ጥበብ ምንድነች ብለን ስንጠይቅ እግዚአብሔር ዓለማትን ሰማይን ምድርን የፈጠረው በጥበብ ነው ለማለት ነው እንጂ ጥበብ የሚባል አንድ ሌላ እግዚአብሔር የፈጠረው ነገር ነበር ለማለት አንችልም። በእግዚአብሔር ውስጥ ብዙ ባህሪያቶች አሉ። ከነዛ ባህሪያቶች በሙሉ እግዚአብሔር ካሉት ከፍቅር፣ ከጥበብ፣ ከማስተዋል ብዙ እግዚአብሔር አለው የምንለው ነገር አለ። ለምሳሌ እግዚአብሔር ፍቅር አለው እንላለን፣ ፍቅር ነው እንላለን። የእግዚአብሔር ፍቅር የት ነው የታየው ብለን ብንጠይቅ በቀራንዮ መስቀል ላይ እግዚአብሔር ፍቅር ታይቷል። እግዚአብሔር ጥበብ አለው እንላለን። ጥበብ ግን የት ነበር ብለን ስንጠይቅ እግዚአብሔር ዓለማትን ሲፈጥር ጥበብን ተጠቅሟል። ኢየሱስ ይመስገን። እና ይሄ እንዲህ አይነት ችግሮች አሉና ይሄ በጣም የሚገርመው ነገር ሰው ከጥቅስ ውጪ እንዲሆን ያደርገዋል። ከኮንቴክስት ውጪ እንዳይል የሚያወራውን ጥቅሱ ያስቀመጠውን ጥቅሱ የተናገረበትን ከተናገረበት ነገር ውጪ እንሆናለን። ጥቅሱ የሚያወራው ስለ አንድ ነገር ነው፣ እኛ ግን ወስደን ለሌላ ነገር እንሰጠዋለን። ያን የኛን ትምህርት ሰፖርት ለማድረግ ወይም እኛ ያፈጠርነውን ትምህርት ሰፖርት ለማድረግ ጥቅሱን ከኮንቴክስት ውጪ ከይዘቱ ውጪ አውጥተን ገንጥለን እኛ ትምህርት ላይ እንለጥፈዋለን which is wrong። በጣም ትልቅ ስህተት ነው። ከቁጥር 1 ጀምሮ ስታነቡት አሁን ለምሳሌ ሰዎች የሚጠቅሱትን ጥቅስ ከቁጥር 1 ጀምሮ ስትመለከቱት ከቁጥር 1 ጀምሮ የሚያወራው ስለ ጥበብ ነው። ጥበብ እንዲያረገች፣ ጥበብ እንዲሰራል፣ ጥበብ እንዲያደረገ፣ ጥበብ እንዲፈጠረ፣ እግዚአብሔር በጥበብ ይሄን ሰራ፣ እግዚአብሔር በጥበብ ይሄን አደረገ። በኋላ ጥበብ ራሷ ደግሞ ራሷን እያሞካሸች በእርሱ ዘንድ ዋና ሰራተኛ ነበርኩ ምናምን እያለች ስታወራ ታያላችሁ። እግዚአብሔር ይመስገን። አንደኛ ቅድም እንዳልኩት ምነው ቁጥር 22 ላይ አይደለም የጥበብ ጉዳይ የሚጀምረው ከቁጥር 1 ነው። ኦፍ ኮርስ በሙሉ ምሳሌን ብትመለከቱት በሙሉ ስለ ጥበብ ያወራል። ጥበብ ነው ቋንቋው። ለምን ምሳሌም ስለሆነ በነገራችን ላይ ምሳሌ ብለን የምንላቸው ነገሮች በሙሉ ምሳሌ አንድን ነገር በምሳሌ እንገልጻለን እና ምሳሌ ነው ያ። ላይክ አሁን በእኛም እኮ ባህል ብዙ ምሳሌዎች አሉ። እንቁላል ቀስ በቀስ እንቁላል በእግሯ ትሄዳለች ቢባል እንቁላል በእግሯ ሄደች ማለት አይደለም፣ ምሳሌያዊ ንግግር ነው። እና እንደዛ ሁሉ ይሄም ምሳሌያዊ አነጋገር ነው። ጥበብ እንዲህ እያለች እያሞካሸች ራሷን የምትናገርበት ነገር የእግዚአብሔር ቃል በጥበብ የመቀመጡን ጉዳይ የሚያሳይ ነው። እግዚአብሔር ይመስገን። ዋናው ቁም ነገር ግን ኢየሱስ ክርስቶስ ጅማሬ የለውም እና መጽሐፍ ቅዱስን ደግሞ በኮንቴክስቱ ማንበብን እንማር። በዛው በተጻፈበት ኮንቴክስት ማንበብን እንማር። አሁንም እኔ በተቻለኝ አቅም ከኮንቴክስቱ ውጪ ላለመሆን ነው ከመጀመሪያ ጀምሮ እንድናነብ እያደረኩ ያለሁት እና እንደዛ ከኮንቴክስቱ ለጥለን ማንበብ አደጋ አለውና በተቻለን አቅም እንደዛ እናንብብ። አንድ እርግጠኛ የምንሆንበት ነገር ምን ነው? ኢየሱስ ጅማሬ የለውም መጨረሻም የለውም። እሱ ከዘላለም ነው፣ እንደገና ደግሞ ለዘላለም ይኖራል። ኢየሱስ ይባረክ። ጌታ ኢየሱስ ይባርካችሁ።